በጌታ የተወደዳችሁ ቅዱሳን ወንድሞችና እህቶች እንዴት ሰነበታችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። የዮሐንስ ወንጌልና የዮሐንስ መልእክት በሚል በዚህ ጊዜ ይህን ኮርስ እየወሰድን ነው፣ እየተከታተልን ነው። መግቢያውንና የዮሐንስ ወንጌል 4 ክፍሎችን ተመልክተን ነበረ። አራተኛው ክፍላችን መጽሐፉ ወይም ወንጌሉ ስለ ኢየሱስ ክርስቶስ መለኮትነት 7 ነጥቦችን አንስተን ተነጋግረን ነበረ። ኢየሱስ የእግዚአብሔር ልጅ፣ ኢየሱስ ከዘላለም የነበረ እውነተኛ የእግዚአብሔር ልጅ፣ እንደዚሁም ደግሞ ፍጹም መለኮትና ፍጹም ሰው መሆኑን የሚያመለክቱ ነጥቦችን አንስተን አንድ በአንድ ተነጋግረን ነበረ። ሌላው በመልእክቱ ውስጥ ወይም በወንጌል ውስጥ ወሳኝና ቁልፍ 2 ነጥቦች አንስተን ተነጋግረናል። አንደኛው ስለ ዳግም ልደት፣ ስለ ልጅነት አንስተን ነበረ እና ኢየሱስ በእውነት ኢየሱስ ክርስቶስን የሚቀበሉ መጽሐፉ ኢየሱስ ክርስቶስን የሚያምኑበት ከልባቸው ለተቀበሉት ለነሱ የእግዚአብሔር ልጅነት ስልጣን እንደሚሰጣቸው፣ የልጅነት ማዕረግ ወይም የልጅነት ስልጣን የሚገኘው ኢየሱስ ክርስቶስን በማመን ብቻ እንደሚገኝ ከክፍሉ ተመልክተናል። እንደዚሁም የራባይ ኒቆዲሞስ የመምህር ኒቆዲሞስን እውነተኛ ንግግር ተመልክተናል እና በብሉይ ኪዳን አስተምሮ በጣም ምሁር የነበሩ ናቸው። ግን ወደ እግዚአብሔር መንግስት መግባት የሚቻለው ዳግመኛ በመወለድ እንደሆነ እሱን ተመልክተናል። ሌላው ስለ እውነተኛ አምልኮ አንስተን እውነተኛ አምልኮ በእውነትና በመንፈስ ብቻ፣ የብሉይ ኪዳን አምልኮ በቦታ የተወሰነ ነው፣ በጊዜ የተወሰነ ነው፣ በስርዓት የተወሰነ ነው፣ በህጉ የተወሰነ ነው። ይህንን በስፋት የሚያብራራልን የመጽሐፍ ክፍል ከብሉይ ኪዳን የዘሌዋውያን መጽሐፍ ለአይሁድ አማኞች የአምልኮ የሥነ ሥርዓት መጽሐፍ ሊባል ይችላል። ሰው ወደ እግዚአብሔር እንዴት መቅረብ እንዳለበት በግልጽ የሚናገር ነው እና በመንፈስ የሚባል አምልኮ ብሉይ ኪዳን ላይ የለም። አዲሱ ኪዳን ላይ ግን በእውነትና በመንፈስ እና በመንፈስ ቅዱስና በእግዚአብሔር ቃል ተብሎ ሊተረጎም ይችላል። እነዚህ ነጥቦች ተመልክተን ስለ ሰንበት፣ ፔሳህ ፋሲካን አስመልክተን ሻባት ወይም ፔሳህን፣ እንደዚሁም ደግሞ ሱኮትን ወይም የዳስ በዓልን፣ ከዛ በመቀጠልም ሃኑካ ስለ ብርሃን አንስተን አንዳንድ ነጥቦችን ተነጋግረን ነበረ። ከዚያም በመቀጠል እንግዲህ የዮሐንስ ወንጌል ሲነሳ በዮሐንስ ወንጌል ውስጥ ኢየሱስ ያደረጋቸው ታምራቶች 7 ብቻ ናቸው። የማቴዎስ ወንጌልን ስናነብ ኢየሱስ ያደረገውን መቁጠር አይቻልም። ብዙዎችን ፈወሰ የሚል እናገኛለን። እውሮችን፣ አንካሶችን በጣም ብዙ ናቸው። በቁጥር ማስቀመጥ የሚቻል አይመስለኝም። ማርቆስ ላይ ስንመለከት ከየትኛውም የአዲስ ኪዳን መጽሐፍት በብዙ በተሻለ መንገድ እንደውም ከኢየሱስ ትምህርትና ከኢየሱስ ስብከቶች ይልቅ ኢየሱስ ያደረጋቸውን ተአምራቶች፣ ፈውሶች በመመዝገብ ተወዳዳሪ የለውም የማርቆስ ወንጌል። ከአዲስ ኪዳን መጽሐፍት ሁሉ በጣም በተሻለ መንገድ የመዘገበ ወንጌላዊ ማርቆስ ነው። ሉቃስ ከማቴዎስ ጋር ሚዛናዊ ነው። የኢየሱስ ክርስቶስን ትምህርቶች፣ የኢየሱስ ክርስቶስን ስብከቶች፣ ኢየሱስ ያደረጋቸውን ተአምራቶች ሁሉ ጎን ለጎን ሚዛናዊ አድርጎ አስቀምጦታል። ሐዋርያው ዮሐንስ ግን ከዚህ ለየት ይላል። ኢየሱስ ያደረጋቸው ተአምራቶች፣ ያደረጋቸው ፈውሶች በሌላ መጽሐፍ ተመዝግቧል ብሎ ይነግረንና እሱ ግን የሚመዘግብልን 7 ብቻ ናቸው። 7 ታምራቶችን ብቻ ይመዘግብልናል። እነዚህንም ታምራቶች አንድም ቦታ ታምራት የሚለውን ቃል አይጠቀምም። ምልክቶች እያለ ነው የሚጠቀመው። ላስታይም እንዳነሳሁት ታምራት የተፈጥሮ ህግጋትን ያለፈ የሻረ ወይም ከተፈጥሮ ህግጋት ውጭ የሆነ ነገር ሲፈጸም ታምራት ይባላል። ድንቆች ስንል ተአምራቱ የሚፈጥሩትን ከለር ነው የሚያሳየው፣ የሚፈጥሩትን መደነቅ፣ የሚፈጥሩትን መደመም ስሜት አመልካች ነው። ምልክት ግን በታምራቱ ላይ ሳይሆን ታምራቱ በሚያስተላልፈው ታይምለስ መልእክት ላይ ያተኩራል። እደግመዋለሁ። ታምራት ምልክት የሚለው ነገር ከታምራት ባሻገር ታምራቱ የሆነበትን ታምራቱ ሊያስተላልፈው በፈለገው መልእክት ላይ ትኩረት ያደርጋል።
እንግዲህ ኢየሱስ በዮሐንስ ወንጌል ላይ 7 ታምራቶች ወይም 7 ምልክቶች ብቻ ነው የተመዘገበልን። ከዛ ውስጥ የመጀመሪያው ብለን የተመለከትነው በዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 11 የኢየሱስ ክርስቶስ እናት ማርያም ደቀ መዛሙርቱም ሰርግ ቤት ተጠርተው ነበረ። በዛ ሰርግ ቤት ውስጥ ውሃውን ወደ ወይን ጠጅ ቀየረ። ይሄ ታምራት የመጀመሪያ ታምራት ወይም ምልክት ነበረ። ይህን በማድረጉ ሐዋርያው ኢየሱስ ክብሩን ገለጠ ይለናል። ክብሩን ብቻ ደግሞ አይደለም፣ ደቀ መዛሙርቱም አመኑበት። ከሕጉ አስተማሪዎች እንዳንዱ ቆጥረውት ከሆነ እንደ አንድ ራባይ ብቻ አይተውት ከሆነ ኢየሱስ ከራባይም ያለፈ እንደሆነ ተመለከቱ። ውሃውን ወደ ወይን ጠጅ የመቀየሩ ታምራት ወይም ምልክት ዋና መልእክቱ ታይምለስ ዘመን ተሻጋሪ መልእክቱ ኢየሱስ የህይወት ትርጉም ነው። ኢየሱስ የህይወት ቃና ነው። ህይወት ያለ ክርስቶስ ምንም ትርጉም የለውም። ምንም ቢኖረን ምንም ባይኖረን በየትኛውም ህይወት መስመር ውስጥ ብንሆን፣ ከፍ ባለ ላይ ብንሆን፣ ዝቅ ባለ ላይ ብንሆን፣ ሀብታሞች ብንሆን፣ ድሃዎች ብንሆን፣ መካከለኛ ኑሮ ምንኖር ብንሆን፣ በየትኛውም የህይወት ሌቭል ላይ ብንገኝ ህይወት ያለ ክርስቶስ ትርጉም የለሽ ነው። የህይወት ትርጉም ክርስቶስ ነው የሚል ነው እና ይህንን ውሃውን ወደ ወይን ጠጅ የመቀየሩ ሁኔታ ማለት ነው። ብዙ አማኝ ኢየሱስ በሰርግ ላይ ስለተገኘ ውሃውን ወደ ወይን ጠጅ መቀየሩ መጠጣት ተፈቅዷል አልተፈቀደም የሚል በአማኞች መካከል ክርክር፣ ንግግር ሲደረግ እሰማለሁ። ይሄ ክፍል ግን ስለሱ አይደለም የሚናገረው፣ ስለመጠጣት ስላለመጠጣት አይደለም። ጣዕም ለሌለው ውሃ፣ ከለር ለሌለው ውሃ፣ ሽታ ለሌለው ውሃ፣ ቅርጽ ለሌለው ውሃ ኢየሱስ ትርጉም ሰጠው፣ ከለር ሰጠው፣ ጣዕም ሰጠው። ይሄ የሚነግረን ውሃ ሳይንሱ ህይወት ነው ይለናል። ኢየሱስ የህይወት ትርጉም ነው የሚል ነው። ክብር ለእግዚአብሔር ይሁን። እስከዚህ ድረስ ነበር የተመለከትነው። ዛሬ ደግሞ ቀጣዮቹን ምልክቶች እንመለከታለን። እግዚአብሔር አምላክ ሁላችንንም ባለንበት ቦታ እንዲያስተምረን የቃሉን መገለጥ እንዲሰጠን በመጸለይ እንጀምራለን። የዘላለም አባት እግዚአብሔር በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ጸጋ ሰጪ እግዚአብሔር፣ መሐሪ እግዚአብሔር፣ ዓይንን የምትከፍት እግዚአብሔር በጌታ በኢየሱስ ስም ቃልህን እናስተውል ዘንድ የጥበብና የመገለጥን መንፈስ እንድትሰጠን እንጸልያለን። ከሕግህ ታምራትን ያለው ተብሎ እንደተጻፈ በጌታ በኢየሱስ ስም አባት ሆይ ከቃልህ አስተምረን፣ ቃልህን ግለጥልን፣ መንፈስህ ይናገረን፣ ሕይወታችንን በቃልህ አረስርሰው፣ ቅርጽ ስጠው፣ የሕይወት ትርጉም ስጠው። አባት ሆይ ስለ ሁሉም ነገር እናመሰግናለን። ሁሉም ለስምህ ክብር ይሁን። ለእኛ ለልጆችህ፣ ለሰሚው ለተመልካች ሁሉ በረከት ይሁን በናዝሬቱ በጌታ በኢየሱስ ስም አሜን። እንግዲህ የመጀመሪያውን ምልክት ወይም የመጀመሪያውን ታምራት ኢየሱስ ውሃውን ወደ ወይን ጠጅ የቀየረበት ብለን ነበር የተመለከትነው። ሁለተኛው ደግሞ የቅፍርናሆሙ ልጅ የመፈወስ ምልክት ነው። በዮሐንስ ወንጌል ምዕራፍ 4 ከቁጥር 46 እስከ 53 እናነባለን እና ይህ ክፍል ምንድን ነው የሚነግረን? ታማሚው ያለው ሩቅ ቦታ ነው። ኢየሱስ ያለው ሌላ ቦታ ነው። ይህ የቅፍርናሆሙ ሹም ግን ወደ ኢየሱስ መጥቶ ብላቴናው እንደታመመበት፣ ሰው እንደታመመበት፣ እንደተቸገረ ወደ ኢየሱስ ክርስቶስ መጥቷል። ወደ ኢየሱስ ሲመጣ ደግሞ አንድ መረጃ አለው። ራባይ የሽዋ ማስተማር ብቻ ሳይሆን የመፈወስም አቅም አለው። ለምጻምን ማንጻት ይችላል። አጋንንትን ማስወጣት ይችላል። ሙታንን መፈወስ ይችላል። አይተን ሰምተን የማናቀውን የፈውስ ስጦታ በሱ አይተናል የሚል ነገር ሰምቷል። ኢየሱስ አገልግሎቱ ከፈውስ ተለይቶ አያውቅም። ሁልጊዜ በአገልግሎቱ ፈውስ አለ። ይህንን የሰማ ይመስላል። ኢየሱስ በተገልጦ በሚያገለግልበት በእስራኤል ምድር ራባይ ኢየሱስ ብቻ አልነበረም፣ ብዙ ራባዮች አሉ። የናዝሬቱ ኢየሱስ ግን በቃልም በስራም የተለየ ነው፣ ዩኒክ ነው። ማቴዎስ ሲመዘግብለት እንደ ጻፎቻቸው አይደለም የሚያስተምረው፣ እንደነሱ ፕሮፌሰሮች አይደለም የሚያስተምረው፣ እንደነሱ ሌክቸረሮች፣ እንደነሱ ካህናት አይደለም የሚያስተምረው፣ እንደ አይሁድ ልማድ አይደለም። እሱ እንደ ጄኔራል ነው የሚናገረው፣ እንደ ባለስልጣን ነው የሚያስተምረው። ይሄ ብቻ አይደለም፣ በቃሉ ሁሉ ይታዘዝለታል፣ በሽታ ይታዘዝለታል፣
ከአንደበቱ የሚወጣው ቃል መሬት ላይ የሚወድቅ አይደለም። በሱ ፈውስ አለ። እሱ ራሱ ፈውስ ነው። ይሄንን አምኖ ወደ ኢየሱስ ክርስቶስ መጣ። ብላቴናዬ ታሟል፣ እባክህን አናፈውስልኝ አለ። ታሪኩን አሳጥሬ ነው የምነግራችሁ። ተመሳሳይ አይነት ነገር ወንጌሎች ላይ ታገኙታላችሁ። ማቴዎስ 7፣ ሉቃስ 7 ላይ እና የሆነ ሰው መጣና ብላቴና እኮ እንደዚህ ሆኗል ምናምን እያለ ወይ የሆነ መረጃ ሁሉ ይሰጠዋል። ኢየሱስ ግን እንደዚህ ያለ ሂድ፣ ብላቴናህ ደና ሆኗለች፣ ደና ሆኗል፣ ባሪያህ ልጅህ ደና ሆኗል፣ ሂድ አለው እና ያ ሰው በሄደ ጊዜ ምናልባት ረጅም ሰዓት የፈጀ ጉዞ ሳይሆን አይቀርም። ሄዶ ቤቱ የታመመበት ደና ሆኖ ባገኘው ጊዜ እግዚአብሔርን አመሰገነ። ደግሞም እንደዚህ ያለ ንዳዱ ስንት ሰዓት ላይ ለቀቀው አለ። ትላንትና ኤግዛክት 7 ሰዓት ላይ አሉት። ኢየሱስ ቃል ያወጣበት ሰዓት ነበር። ኢየሱስ የተናገረበት ነበረ። በሽታው የለቀቀው ኢየሱስ ቃል ሲናገር ነው። ይህ ታምራት፣ ይህ ምልክት ለአዲስ ኪዳን አማኞች መልእክቱ ምንድን ነው? ኢየሱስ በአገልግሎቱ ሁለተኛው ታምራት፣ ሁለተኛው ምልክት ሆኖ ተመዝግቧል በዮሐንስ ወንጌል ላይ። ኢየሱስ ለአይሁድ ብቻ ሳይሆን ለሰው ልጆች ሁሉ አዳኝ መሆኑን ያሳያል። ምክንያቱም የቅፍርናሆሙ ሹም በትውልድ አይሁዳዊ አይደለም፣ ሮማውያን ናቸው። ሮማውያን ገዢዎች ናቸው። በጣም ይደንቃሉ። የእስራኤልን አምላክ የሚያከብሩ ሮማውያን በእስራኤል ምድር ውስጥ ነበሩ። በጊዜው እስራኤል በሮም ቀኝ ግዛት ስር ስለነበረች ከሴንትራል ገቨርንመንቱ ገዢዎች በተለያየ ቦታ ላይ ይመደባሉ። እንደ ጲላጦስ፣ ሄሮድስ አይነት አይሁዳዊ አይደሉም። መቶ አለቃ ቆርኔሌዎስ ምኩራብ ምናምን የሚሰሩ እስራኤልን አምላክ የሚወዱ ናቸው። ይህ የቅፍርናሆሙ ሹምም በተመሳሳይ ሁኔታ ነው እና ይሄ ሰው አይሁዳዊ አይደለም። ይሄ ሰው ከአሕዛብ ወገን የሆነ ነው፣ ሮማዊ የሆነ ሰው ነው። ግን የእሱም ብላቴና ኢየሱስ ፈወሰለት። ምን ያሳየናል ስንል ኢየሱስ ለአይሁድ ብቻ አይደለም የመጣው፣ ኢየሱስ ለሰው ሁሉ እንደመጣ ያመለክተናል። ይሄ ብቻ ደግሞ አይደለም፣ የጌታ ቃል መቼም የትም የሚሰራ መሆኑን የሚያመለክት ነው። ያለ መከልከል ኢየሱስ መቼም የትም የሱ ቃል መሬት ላይ አይወድቅም። ይህ ክፍል ማቴዎስ ላይ ትንሽ በደንብ ተብራርቶ ታገኙታላችሁ። እና የአይሁድ ራባዮች ወደ ኢየሱስ ክርስቶስ መጡና እንደዚህ አሉ። እና ይሄ ሰው ብላቴናው ታሞበታል፣ ሊገዛ እኮ ነው የመጣው፣ ህዝባችንን ይወዳል። አንድ ቀን ምኩራብ ለመስራት የጸሎት ቤታችንን ለመስራት ፈንድሬዚንግ ፕሮግራም ነበረን። በራሱ ወጪ ምኩራብም ሰርቶለታል። ራባይ የሸዋ ይሄን ልታደርግለት ይገባል፣ ልትፈውሰው፣ ልታግዘው ይገባል። ጥሩ ሰው ነው። እና ኢየሱስ እንደዚህ ያለ ቤት ወዴት ነው አለውና እንሄዳለን። ኖ ኖ ኖ ኖ ራባይ አንተ ከቤቴ ጣሪያ በታች ትገባ ዘንድ አይገባህም። እኔ እኮ ወታደር ነኝ። ከኔ በታች ሰዎች አሉ፣ ከኔ በላይም ሰው አለ። አንዱን ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል። አንተ እዚህ ሆነህ ቃል ተናገር፣ ብላቴናዬ ይፈወሳል አለው። ኢየሱስን በአገልግሎት ዘመኑ ሰርፕራይዝ ካደረጉት ሰዎች መካከል አንዱ ይሄ ሰውዬ ነው። ኢየሱስን ሰርፕራይዝ ያደረጉት ሁለቱም አይሁዶች አይደሉም። አንዷ ያቺ ከነዓናዊቷ ሴት ነች። ያው እግረ መንገዴ ልናገረው ብዬ ነው። እየጮኸች እያለቀሰች ልጄን ፈውስልኝ ስትለው ኢየሱስ ጸጥ ነው ያላት። ጩኸቷ ስለረበሻቸው ደቀ መዛሙርቱ እባክህን አንድ በላት ኢየሱስ አሉ። የልጆች እንጀራ ለቡችሎች አይሰጥም አለ። አዎ እውነት ነው ጌታ ሆይ፣ ነገር ግን ቡችሎችም ከልጆች የተረፈውን ፍርፋሪ ይበላሉ። ኢየሱስን መንገዱ ላይ ቀጥ ነው ያደረገችው። ዋው አንቺ ሴት እምነትሽ ታላቅ ነው፣ እንደ እምነትሽ ይሁንልሽ አላት። ይሄም ጄኔራል ያደረገው ነገር ምንድነው? ይሄም ሰው የቅፍርናሆም ሹም ምንድነው ያደረገው? አንተ ከቤቴ ጣሪያ በታች ትገባ ዘንድ አይገባም፣ ሁሉም በቃል ይንቀሳቀስልሃል። አንተ እግዚአብሔር ነህ፣
እግዚአብሔር ይናገራል፣ ይሆንለታል። እግዚአብሔር ይናገራል፣ ይተከላል። እግዚአብሔር ይናገራል፣ ይነቀላል። እግዚአብሔር ሲናገር መፍረስ ያለበት ይፈርሳል። በጌታ በኢየሱስ ስም የዚህ ቃል መንፈስ ይሁንላችሁ። የሆነው ነገር ይሄ ነው። ቃል ተናገር ብላቴና ይፈወሳል። የምናገኘው ትምህርት ሁለተኛ ታምራቱ ነው። ኢየሱስ ለአይሁድ ብቻ ሳይሆን ለሰው ዘር ሁሉ እንደመጣ የአሕዛብም አዳኝ እንደሆነ ያመለክታል። የጌታ ቃል መቼም የትም የሚሰራ መሆኑን ያሳያል። ዘመን ተሻጋሪ መልእክቱ አስምሩበት። የዚህ የቅፍርናሆሙ ልጅ ፈውስ፣ ምልክት፣ ታምራት፣ ዘመን ድንበር ተሻጋሪ መልእክቱ ኢየሱስ በጊዜና በቦታ የማይወሰን መሆኑን ያመለክታል። እግዚአብሔር በጊዜ እንደማይወሰን፣ እግዚአብሔር በቦታ እንደማይወሰን፣ ኢየሱስም በጊዜና በቦታ ሳይወሰን ቃሉ መቼም የትም የሚሰራለት ንጉሳችን፣ መሲሐችን፣ አዳኛችንና ጌታችን መሆኑን ያመለክታል። ይሄ ሁለተኛው ምልክት ነው። ሶስተኛው ምልክት በቤተ ሳይዳ መጥመቂያ የነበረው የሽባው ሰው መፈወስ ነው። ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 9 በሶስቱም ወንጌላት ላይ አልተመዘገበም። ነገሩ እንደዚህ ነው። ቤተ ሳይዳ የምትባለው 5 መመላለሻ ነበራት። ምናልባት አነስተኛ ፑል ነች፣ የመዋኛ ኩሬ አይነት ነገር ነው እና የእግዚአብሔር መልአክ እየመጣ ያንን ውሃ በነካውና ባናወጠው ጊዜ ማንም ደዌ ያለበት ህሙም የሆነ ሰው፣ ታማሚ የሆነ ሰው ፈጥኖ እዛው ሲገባ ከመለኮት አደራረግ ጋር ተገናኝቷልና ተፈውሶ ይወጣል፣ ፈውስን ይቀበላል። ይህ ሰው ግን በቤተ ሳይዳ የነበረው ሰው ለረጅም ዓመታት በዛ ቦታ ጠብቋል። ረጅም ዓመት ጠብቋል። አንድ ቀን ግን አንድ ራባይ ወደሱ መጣ። አንድ መምህር፣ አንድ ቸር ጌታ ወደሱ መጣ። ረጅም ጊዜ አልጋው ላይ እንደተቀመጠ አይቶ ልትድን ትወዳለህን? ፈቃድ ይፈልጋል ማለት ነው ፈውስ። ያለ ፈቃዳችን ጌታ አይፈውስም ማለት ነው። ልትድን ትወዳለህ ወይ ብሎ ጠየቀው። እኔ እኮ ሰው የለኝም ብሎ አቤቱታውን አቀረበ። ኢየሱስ ግን እንደዚህ አለው፣ አልጋህን ተሸክመ ሂድ። አንድ ሙሉ ቀን እንኳን አልጋ ላይ መተኛት ምን ያህል ሰውነት እንደሚያደቅ እናውቃለን። ይሄ ሰው ግን ለረጅም ዓመታት እዛ አልጋ ላይ የነበረ ሰው ነው። ሰውነቱ የደቀቀ ሰው ነው። ረዳት የሌለው ሰው ነው። አሁን ግን ኢየሱስ መጣና አልጋህን ተሸክመ ሂድ አለው። ቀኑ የሻባት ቀን ነበረ። ቅዳሜ ቀን ነበረ ቀኑ። የሰንበት ቀን ነበረ። በአይሁድ ኮንቴክስት በብሉይ ኪዳን አስተምሮ ደግሞ በሰንበት ቀን ፈውስ አይቻልም። በሰንበት ቀን ዕቃ ተሸክሞ መሄድ አይቻልም። እና ሰውየው ግን አልጋውን ምናልባት የደሃ ሰው አልጋ ነው የሚሆነው፣ ትንሽ ነገር ነች የምትሆነው። ያችን አልጋ ተሸክሞ እየሄደ አንዱ ራባይ ግን ስቶፕ አለው። አቁም 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 አለው። ዛሬ ሰንበት መሆኑን አታውቅም ያለው። ማን ነው እንድትሸከም የፈቀደልህ አለው። የፈወሰኝ ሰው አልጋህን ተሸክመ ሂድ ብሎኛል አለ። እሱማ የባል ሻሪ ነው አለ። ኢየሱስ ብዙ ፈውሶችን ያደረገው በሰንበት ቀን። ሰንበት ግን ቀኑ ሳይሆን ሰንበታችን ኢየሱስ ነው። ይህ ታምራት ወይም ምልክት ሶስተኛ ምልክት መሆኑ ነው። እግዚአብሔርን ኢየሱስ እግዚአብሔርን አባቴ በማለት ራሱን ከእግዚአብሔር ጋር ማስተካከሉ ነው። አባቴ ይሰራል እኔም እሰራለሁ እያለ ኢየሱስ ይናገራል። ራሱን ከእግዚአብሔር ጋር እኩል እያደረገ በጣም ብዙ ጊዜ ኢየሱስ ይናገራል። ከአይሁድ ምሁራን፣ ከአይሁድ ስኮላሮች፣ ከአይሁድ የሃይማኖት መሪዎች ጋር አንዱ ግጭቱ ራስህን ከእግዚአብሔር ጋር እያስተካከልክ የእግዚአብሔር ልጅ ነኝ አትበል። ቤታቸውን እናውቀዋለን።
ሰፈራችሁን እናቃለን፣ ፕሮፌሽንህን እናቃለን፣ እህት ወንድሞችህን እናቃለን። ስለዚህ ራስህን ከእግዚአብሔር ጋር እያስተካከልክ አባቴ አትበል። ኢየሱስ ግን እግዚአብሔርን አባቴ በማለት ራሱን ከእግዚአብሔር ጋር በማስተካከል ይናገር ነበረ። ቀኑ ደግሞ ሰንበት ነበር። ታላላቅ ፈውሶችን፣ ታምራቶችን፣ ምልክቶችን ኢየሱስ የሚያደርገው በሰንበት ቀን ነበር። በጣም በተደጋጋሚ ወንጌላት የመዘገቡልን ቀኑ የሰንበት ቀን ነበር እያሉ ነው። እና ሰንበትን ሻረ መባሉ ለዛ ነበር። የዚህ ታምራት የዚህ ምልክት ዘመን አይሽሬ መልእክቱ፣ ዘመን ተሻጋሪ መልእክቱ ኢየሱስ የሰንበት ጌታ መሆኑን ያመለክታል። በተደጋጋሚ ኢየሱስ ከደቀ መዛሙርቱ ጋር መንገድ ሲሄድ በእርሻ መካከል ሲያልፍ ደቀ መዛሙርቱ እሸት እየቀጠፉ ይበላሉ። በዚህ ይከሰስ ነበረ። ኢየሱስ በሰንበት ቀን ይፈውስ ነበር። መጠቋቆሚያ የነበረችውን ጎባጣ ሴት ኢየሱስ በሰንበት ቀን ይፈውሳታል። 6 የሥራ ቀን እያለ እንዴት በሰንበት ቀን ትፈወሳላችሁ? ኢየሱስ ይናገራል። ሰንበት ለሰው ተሰጠ እንጂ ሰው ለሰንበት አልተሰጠም። ሕጉ መከበር አለበት ብለው በጣም ስራቸው እስኪተረተር ድረስ ይሟገታሉ። ኢየሱስ ግን በሰንበት ማድረግ ያለበትን ነገር ሁሉ ያደርጋል። በሀገራችን በኢትዮጵያ ሕግ አለ እና ሕግ መስረቅ ወንጀል ነው፣ በሕግ ያስቀጣል። በሕግ የሚያስቀጡ የተከለከሉ ብዙ ነገሮች አሉ። እነዛ የተከለከሉ ነገሮችን እንዲፈቀዱ ካስፈለገ፣ ለምሳሌ መስረቅ ወንጀል ነው፣ በእግዚአብሔርም ሕግ በአገሪቷም ሕግ ወንጀል ነው መስረቅ። ትንሽም ትልቅም የሚሰርቅ ወንጀል ነው። ስለዚህ በሕግ ተጠቅሶ ቅጣት ይበየንበትና የጥፋቱን ያጠፋ ሰው የሰረቀ ሰው እስር ቤት ይገባል። መስረቅ ወንጀል አይደለም እንዲባል ከተፈለገ የኢትዮጵያ ፓርላማ ተሰብስቦ ከዛሬ ጀምሮ መስረቅን ሕጋዊ አድርገናል ብሎ በነጋሪት ጋዜጣ ታትሞ እስካልወጣ ድረስ መስረቅ ወንጀል ነው። ሌላውም ነገር በአዋጅ እስካልተሻረ ድረስ ሁልጊዜ ሕግ መከበር አለበት። ሕጉን የሰጠው አካል ሕጉን የማሻሻል የማረም የመሰረዝ ስልጣን አለው። በ2 ዓሣና በ5 እንጀራ መመገቡ እና ብዙ ምግብ መትረፉ ይሄ 4ኛ ታምራት ነው ወይም 4ኛ ምልክት ነው። መልእክቱ ምንድነው የሚያስተላልፍልን? ዘመን አይሽሬ መልእክቱ ምንድነው ስንል ዘመን አይሽሬ ወይም ዘመን ተሻጋሪ መልእክቱ የመትረፍረፍ የመብዛት ጌታ መሆኑን ያሳያል። ይቅርታ፣ እግዚአብሔር የበረከት አምላክ መሆኑን ያሳያል። እግዚአብሔር የሚባርክ አምላክ መሆኑን ያሳያል። እግዚአብሔር ጥቂቷን ነገር ሊባርክ እንደሚችል እግዚአብሔር የበረከት አምላክ። በብሉይ ኪዳንም እኮ እግዚአብሔር ጥቂቷን ነገር ያበዛት ነበረ። እስራኤላውያን በጣም ምግብ ባስፈለጋቸው ሰዓት እርሻ አልነበራቸውም፣ ከብት እርባታ አልነበራቸውም፣ ምንም ነገር አልነበረም። ምግብ ሲያስፈልጋቸው ግን የሰው እንጀራ ሳይሆን የመላእክትን ምግብ መና የሚባል እግዚአብሔር ከሰማይ ያወርድላቸው ነበር። እና ሲያዝም ብዙ አትሰብስቡ፣ የሚበቃችሁን ያህል ሰብስቡ ይባላሉ። ብዙ የሚሰበስቡ ሰዎች አሉ፣ ጥቂት የሚሰበስቡ ሰዎች አሉ። ብዙ የሚሰበስበውም አያተርፍም፣ ጥቂትም የሚሰበስበው አያንስበትም። እግዚአብሔር እጃቸው ላይ የገባውን ነገር ያብቃቀዋል፣ ይባርከዋል። በእስራኤል የነገስታት ታሪክ ዘመን ውስጥ አንዲት እህት ወደ ነቢይ ኤልሳ መጣች እና እንደዚህ አለችው፣ ባለቤቴ ሞቷል። ነቢይ እንደነበረ ታውቃለህ፣ እግዚአብሔርን የሚፈራ ሰው እንደነበረ ታውቃለህ። አሁን እሱ ከሞተ በኋላ ዕዳ አለብን፣ ባለዕዳ ነን። ባለዕዳው መጥቶ ልጆቼን ሊወስደው ነውና እባክህ የእግዚአብሔር ሰው አለችው። ነቢዩ ቼክ አይደለም የጻፈላት። በቤትሽ ምን አለ አለ። ምንም ነገር የለም፣ ጥቂት ዘይት ብቻ ነው ያለው አለች። በጣም ጥሩ አለ። ታውቁታላችሁ፣ ትልልቅ ማድጋዎችን ፈልጊ ያለ፣ ትልልቅ እንስራዎችን፣ ትልልቅ ባሊ ጀሪካኖችን ሰብስቢ ያለ።
7 የሚደርስ ማድጋ ሰበሰበች። ግን እሱ ያንን ዘይት ተቀብሎ ከባረከው በኋላ እያንዳንዱ ማድጋ ሞልቶ የእሷ ዕቃ ሲያበቃ ነው ዘይቱ በአየር ላይ ተንሳፈፈ። የእንግሊዝኛውን ትርጉም ተመልከቱት። የእግዚአብሔር ታምራት አልቆመም። እግዚአብሔር የበረከት አምላክ ነው። በጻድቅ ራስ ላይ የእግዚአብሔር በረከት አለ። መዝሙር 1 እንደዚህ ነው የሚለን፣ ምስጉን ነው በክፉዎች ምክር ያልሄደ፣ በዋዘኞችም መንገድ ያልቆመ፣ ከኃጢአተኞችም ጋር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እሱ በባህር ዳር እንደተተከለ ዛፍ ነው። ጻድቅ የሚሰራው ሁሉ ይከናወንለታል። በጻድቅ ራስ ላይ የእግዚአብሔር በረከት አለ ብሎ ይነግረናል። ይሄ ክፍል የሚነግረን እግዚአብሔር የበረከት አምላክ ነው። እኔ የማውቀው እግዚአብሔር የበረከት አምላክ እንደሆነ ነው። የሚባርክ የሚያትረፈርፍ እንደሆነ ነው የማምነው። ትምህርቴ፣ ስብከቴ፣ ንግግሬ በሌላ እንዲተረጎምብኝ አልፈልግም። የሁል ጊዜ ስብከቴ ኢየሱስ ነው። በረከትን ሰባኪ አይደለሁም። በረከትን መስበክ መጥፎ አይደለም። የኛ ትልቁ በረከት ግን ኢየሱስ ነው። የኛ ትልቁ በረከት ግን እግዚአብሔር ራሱ ነው። ክብር ለኢየሱስ ይሁን። ይሄ አራተኛው ታምራት ነው። ይሄ አራተኛው ምልክት ነው። አምስተኛው ኢየሱስ በባህር ላይ መራመዱ። ዮሐንስ ወንጌል ምዕራፍ 6 ከቁጥር 16 እስከ 21 ደቀ መዛሙርት በጀልባ እየሄዱ ኢየሱስ በባህር ላይ እየተራመደ እንደሄደ ወንጌላት ይመዘግባሉ። እንደውም አንድ ቦታ ላይ ጴጥሮስ በጣም ፈርቶ ነበር። ማን አለ? አትፍሩ፣ አይዟችሁ እኔ ነኝ አለ ኢየሱስ። አንተ ከሆንክ እኔንም እዘዘኝ ብሎ ኢየሱስም ራሱ በውሃ ላይ መራመድ ጀምሮ ነበር። ማዕበሉን ተመልክቶ ግን በፈራ ጊዜ ሊሰጥም እንደጀመረ ይነግረናል። በዚህ ክፍል ግን ኢየሱስ በባህር ላይ እየተራመደ እንደሄደ መጽሐፉ ይነግረናል። አምስተኛ ታምራቱ፣ አምስተኛ ምልክት ነው። ኢየሱስ ክርስቶስ በሰው ዘንድ ያልተለመደ ነገር በውሃ ላይ ተራምዶ አሳይቷል። ምንድነው የሚያስተምረን? ኢየሱስ ክርስቶስ እንደ ሰው በውሃ የማይሰጥም፣ በሁኔታ የማይዋጥ፣ በሁኔታ የማይሸነፍ፣ ሰዎችን የሚያሰጥማቸው ነገር፣ ሰዎችን የሚያሸንፋቸው ነገር፣ ሰዎችን የሚገዛቸው ነገር ኢየሱስን ግን እንደማይገዛው፣ ፍጥረት ዓለሙ ሁሉ ከሱ እግር በታች መሆኑን የሚያመለክት ነው። ዘመን ተሻጋሪ መልእክቱ ኢየሱስ በውሃ ላይ የመራመዱ ታምራት ምልክት፣ ዘመን ተሻጋሪ መልእክቱ ኢየሱስ ክርስቶስ በተፈጥሮ ላይ ስልጣን እንዳለው ያመለክታል። ፍጥረት ሁሉ ይገዛለታል። የፍጥረት ራስ፣ የፍጥረት ጌታ፣ የፍጥረት ንጉሥ መሆኑን የሚያመላክት ታምራት ነው። የሚያመላክት ምልክት ነው። የሚያሳይ ምልክት ነው። ክብር ለእግዚአብሔር ይሆን። ትንሽ ፈጠን እላለሁ። ስድስተኛው ምልክት ወይም ስድስተኛው ታምራት እውር ሆኖ የተወለደውን ሰው ዓይን ማብራቱን እንመለከታለን። ዮሐንስ ወንጌል ምዕራፍ 9 ከቁጥር 1 ጀምሮ እናገኛለን። እውር ሆኖ የተወለደውን ሰው ዓይኑን ማብራቱን ያመለክታል። ይህ ስድስተኛው ታምራት ነው። ዮሐንስ ወንጌል ምዕራፍ 9 ከቁጥር 1 ጀምሮ እናገኘዋለን። እንግዲህ ኢየሱስ ክርስቶስ ይፈውሳል፣ ያስተምራል፣ ልዩ ልዩ ታምራቶችን ያደርጋል። በዚህ ክፍል የምናገኘው፣ በዚህ ክፍል የምናነበው ነገር ኢየሱስ ክርስቶስ እውር ሆኖ የተወለደውን ሰው ዓይኑን ማብራቱን እንመለከታለን። በአይሁድ አመለካከት፣ በአይሁድ አስተሳሰብ ውስጥ እንደዚህ የሚባል ነገር አለ። አንድ ሰው ሲወለድ ዓይነ ስውር ከሆነ፣ አንድ ሰው ሲወለድ አካል ጉዳተኛ ከሆነ ቤተሰቦቹ ኃጢአተኞች ናቸው፣ ኃጢአት ሰርተዋል፣ ወይም ያ የተወለደው ልጅ እርግማን አለበት ብለው ያስባሉ።
እንግዲህ ይህ ሰው ከተወለደበት ጊዜ ጀምሮ አይነ ስውር ሆኖ የተወለደና እውር ሆኖ ያደገ ሰው ነው። ግን አንድ ቀን ደግሞ ከሕይወት ምንጭ ከዓለም ብርሃን ከሆነው ከኢየሱስ ክርስቶስ ጋር ተገናኘና ኢየሱስ ክርስቶስ አይኑን አበራው። ቀኑ የሰንበት ቀን ነበረ። የአይሁድ የኢየሱስ ክርስቶስ ደቀ መዛሙርቶች ወደ ኢየሱስ ቀርበው እንደዚህ አሉ፣ ጌታ ሆይ ይህ ሰው እውር ሆኖ እንዲወለድ ኃጢአት የሰራው እሱ ነው ቤተሰቦቹ ናቸው? ምክንያቱም በእኛ አስተሳሰብ ውስጥ፣ በእኛ ባህል፣ በእኛ ካልቸር ውስጥ ቤተሰብ ኃጢአትን ከሰራ ወይም ያ የተወለደው ልጅ የተረገመ ከሆነ እውር ሆኖ ወይም አካል ጉዳተኛ ሆኖ ይወለዳል። ይህ ሰው እውር ሆኖ እንዲወለድ ኃጢአት ያደረገው ማን ነው? ቴዎሎጂ ሊሰሩበት ነው። እሱ ነው ወይስ ቤተሰቦቹ? ኢየሱስ ግን እንደዚህ አለ፣ ቤተሰቦቹም ኃጢአት አልሰሩም፣ እሱም ኃጢአት አልሰራም፣ የእግዚአብሔር ክብር ይገለጥበት ዘንድ ነው። ሰውየውን አይኑን አበራለት። ሰውየው ሰርፕራይዝ ሆነ፣ ደስተኛ ሆነ። ወሬው ቤተ ክህነት ተሰማ፣ የአይሁድ ራባዮች ጋር ተሰማ። መጡና ቤተሰቦቹን የዛን አይኑን የበራለትን ሰው ቤተሰቦች ያዙና እንደዚህ ያሉ፣ እግዚአብሔርን አክብሩ፣ ለእግዚአብሔር ክብር ስጡ። ልክ ለጌታ የተቆረቆሩ ነው የሚመስሉት። ይሄ ሰው ባልሻሪ ነው፣ የፈወሰው በሰንበት ቀን ነው። ይሄ ሰው ልጃችሁ ነው፣ የተፈወሰው የእናንተ ልጅ ነው፣ አይኑ የበራው የእናንተ ልጅ ነው። እግዚአብሔርን አክብሩ። ይሄ ፈውሻለሁ የሚለው ኃጢአተኛ ነው፣ ሕግን የተላለፈ ነው። ከምኩራብ ጎትተው እንዳያስወጧቸው፣ ከአባልነት ሰርዘናችኋል፣ የሙሴን ሕግ በመተላለፍ ስላጠፋችሁ ተሰርዛችኋል እንዳይባሉ፣ አይ እሱ ሙሉ ሰው ነው እሱን ጠይቁት አሉ። ወደዚህ አይኑ ወደ በራለት ሰው ጋር ሄዱና ደግሞ እንደዚህ ያሉት፣ እግዚአብሔርን አክብሩ፣ ይህ ሰው ኃጢአተኛ ነው በላሉት። እኔ ኃጢአተኛ መሆኑን አላውቅም። የሚደንቅ ነገር ነው። እግዚአብሔር ጻድቅን እንጂ ኃጢአተኛን አይሰማም። ዓለም ከተፈጠረ ጊዜ ጀምሮ እውር ሆኖ የተወለደውን ሰው አይን ያበራ አላየንም፣ አልሰማንም። እናንተ ግን አለማወቃችሁ በጣም የሚደንቅ ነው። የእግዚአብሔር አገልጋዮች ናቸው፣ የመቅደስ መሪዎች ናቸው። ይሄንን አለማወቃችሁ የሚደንቅ ነው። እኔ ኃጢአተኛ መሆኑን አይደለም የማውቀው፣ አይኔን እንዳበራልኝ ብቻ ነው። ሕሊናዬ የሚመሰክርልኝ የማውቀውን እመሰክራለሁ። እግዚአብሔር ይሄ ሰው ኃጢአተኛ ቢሆን አይሰማውም ነበረ። እግዚአብሔር ጻድቅን እንጂ ኃጢአተኛን አይሰማም። ስለዚህ እውር ሆኖ ተወልዶ አይኑ የበራለት አላየንም፣ አልሰማንም። የትኛው ነብይ ነው አይን ያበራው? በብሉይ ኪዳን በጣም እንደ አምላክ የሚያዋቸው ጃይንት ፕሮፌቶች ነበራቸው። መጽሐፉም ታላላቅ ነቢያት ብሎ የሚነግረን እግዚአብሔር በእጃቸው ብዙ ታምራት ያደረገ ነቢያቶች እንደነበሩ ይነግረናል። ግን ማን ነው የአይን ብርሃን የሰጠ? አይንን ያበራ ማን ነው? የዚህ ታምራት የዚህ ምልክት ስድስተኛው ነው። ብርሃን አይቶ ለማያውቀው ሰው ብርሃን ሰጠው። ጌታ የመንፈስ ብቻ ሳይሆን የስጋም እውርነትን የሚፈውስ መሆኑን አሳየ። በእርሱ የሚያምኑ ሁሉ መንፈሳዊ ብርሃን እንደሚያገኙ ያሳያል። ዘመን ተሻጋሪ መልእክቱ ኢየሱስ ክርስቶስ የዓለም ብርሃን መሆኑን የሚያመለክት ነው። ኢየሱስ ክርስቶስ የዓለም ብርሃን፣ በሱ የሚያምኑ ሁሉ ደግሞ መንፈሳዊ ብርሃን፣ መንፈሳዊ መረዳት እንዳላቸው የሚያመለክት ነው። የመጨረሻው እና ሰባተኛው ታምራት አልዓዛርን ከሞት ማስነሳቱ ነው። የዮሐንስ ወንጌል ምዕራፍ 11 ሙሉን ስናነብ እነ አልዓዛር ቤት እነ ማርያም ቤት ኢየሱስ ቤተኛ ነው፣ የቅርብ ሰው ነው። ማርያም፣ ማርታ፣ አልዓዛር የቤታንያ ነዋሪዎች ናቸው። ስለ ቤተሰቦቻቸው መጽሐፍ ምንም የሚናገረው ነገር የለም። ምናልባት በሕይወት ላይኖሩ ይችላሉ። ከዕለታት አንድ ቀን ግን እንደዚህ ሆነ። የሚወዱት አንድ ወንድማቸው አልዓዛር ታመመ።
ሙቀቱ በጣም እየጨመረ ሄደ። ጤንነቱ በጣም ወደ አስከፊ ደረጃ ላይ እየደረሰ ሄደ። የሚያውቁት ወዳጃቸው ፈዋሹ ኢየሱስ ደርሶ ፈውስ እንዲሰጠው ስልካቸውን አንስተው ደወሉ። የኢየሱስ ስልክ ግን አይመልስም። ቢፈለግ ሊገኝ አልቻለም። ልክ አንዳንድ ጊዜ ስንደውል የደወሉለት ደንበኛ ከአገልግሎት መስጫ ክልል ውጪ ነው እንደሚለው የቴሌ ኦፕሬተር ኢየሱስ እየራቀ ሄደ። አልዓዛር ጸናበት። አልዓዛር ሞተ። ያ የቅርብ ሰዋቸው ኢየሱስ ለቀብር እንኳን አልደረሰም። አንደኛ ቀን አለፈ፣ ኢየሱስ አልመጣም። ሁለተኛ ቀን አለፈ፣ ኢየሱስ አልመጣም። ሶስተኛ ቀን አለፈ፣ ኢየሱስ አልመጣም። በዚህ ሰባተኛው ታምራት በአይሁድ ኮንቴክስት አንድ ሰው ከሞተ ነፍሱ በዛው ባስከሬኑ አካባቢ አጥር ላይ ዛፍ ላይ ልትሆን ትችላለች። ያቺ ነፍስ እስከ ሶስተኛው ቀን ድረስ ተመልሳ ወደ አካሉ ወደ ቦዲው ልትገባ ትችላለች ብለው ያስባሉ። ከሶስተኛው ቀን በኋላ ግን አካልም መፍረስ ይጀምራል። አይን መጥፋት ይጀምራል። ሌሎች የሰውነት ክፍሎች መበላሸት ይጀምራሉ፣ መፈራረስ ይጀምራሉ ብለው አይሁዳውያኑ ያስባሉ። ስለዚህ የሞተው ሰው አካል መፍረስ የሚጀምረው በአራተኛው ቀን ነው። ነፍስም ወይም መንፈስም ከአስከሬኑ ይሸሻል ብለው በሚያምኑት አይሁዳውያን አእምሮ ታምሩን ታላቅ ለማድረግ ኢየሱስ በአራተኛው ቀን ኢየሱስ ክርስቶስ ወደ ቢታንያ መጣ እና ደቀ መዛሙርቱን አስከትሎ ሲመጣ አልዓዛር ተኝቷል፣ እንሂድ አላቸው። ደቀ መዛሙርቱ እንደዚህ ነበር ያሉት፣ ተኝቶ ከሆነማ ራሱ ይነሳል አሉ። እቅጩን እንዲያውቁት አልዓዛር ሞቷል፣ ኑ እናስነሳው አላቸው። አራተኛ ቀን ላይ የሚመጣ ሰው መጀመሪያ ቀን ያልመጣ፣ ሁለተኛ ቀን ያልመጣ፣ ሶስተኛ ቀን ያልመጣ፣ አራተኛ ቀን ሲመጣ ወይም ከመጀመሪያው ቀን በኋላ የሚመጣ ሰው አልሰማሁም እያለ ነው። በሀገራችን አውድም ነግራችሁ ኢየሱስ መጥቶ ለቅሶ ቤት ውጪ ሲቀመጥ አንዳንድ ወገኖች አንዳንድ ዘመዶች እያለቀሱ ይገቡ ነበር። አልሰማሁም እያሉ ይገቡ ነበር። እርማቸውን ለማውጣት እያለቀሱ ይመጡ ነበር። ግን ወደ ለቅሶ ቤት አንድ ወሬ ገባ። ወደ እነ ማርያም ወዳሉበት እነ ማርታ ወዳሉበት አንድ ወሬ ገባ። ራባይ ይሽዋ መጥቷል፣ መምህር ኢየሱስ መጥቷል። ዋው እንዴት ይወዱት ነበር። ማርታ ሮጣ መጣች። የሚያለቅሱትን ሰዎች እያየ ኢየሱስ ራሱ ታውቆ እንባው ዱብ ዱብ እያለ ማፍሰስ ጀመረ። እንዴት ይወደው እንደነበረ ብሎ ወንጌሉ ይመዘግብልናል። ማርታ ኢየሱስን ጠጋ ብላ እንደዚህ አለችው፣ ጌታ ሆይ አንተ እኮ በዚህ ኖረ ቢሆን ወንድሜ አይሞትም ነበር አለችው። ወንድምሽ ይነሳል አላት። አዎ በመጨረሻው ቀን እንደሚነሳ አውቃለሁ። በመጨረሻው ዘመን የሞቱት ሁሉ ይነሳሉ፣ ለፍርድ በእግዚአብሔር ፊት ይቀርባሉ። በመጨረሻው ዘመን እንዲነሳ አውቃለሁ አለች። ኢየሱስ ግን የአይሁድ ነገር ካለቀ በኋላ ከሞተ በኋላ ማርታ እንኳን ተስፋ ቆርጣ በመጨረሻው ዘመን በስምንተኛው ሺህ ይነሳል። በአይሁድ ካላንደር ነው የምነግራችሁ። ኤንድ ታይም ላይ ሰው ለፍርድ ከሙታን ሲነሳ ወንድሜ አልዓዛር ይዛ ጊዜ ይነሳል አለች። ኢየሱስ እንደዚህ ነው ያላት፣ ገና በመስቀል ላይ አልሞተም። ትንሣኤና ሕይወት እኔ ነኝ። በእኔ የሚያምን ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። ትንሣኤና ሕይወት እኔ ነኝ እና በኢትዮጵያ ካላንደር በዓለም ዙሪያም ሁሉ የትንሣኤ በዓል ተብሎ በየዓመቱ ይከበራል። ቱ ቢ ኦነስት በዓመት አንዴ የሚከበር በዓል አይደለም። ትንሣኤ ራሱ ኢየሱስ ነው። ክብር ለእግዚአብሔር ይሆን። ኢየሱስ ማለት ትንሣኤና ሕይወት ነው። ኢየሱስ ይሄንን ሲያደርግ ዘመን ተሻጋሪ መልእክቱን ነው እየነገራት ያለው። ኢየሱስ የሕይወት ጌታ መሆኑን፣ ኢየሱስ እሱ ራሱ ትንሣኤ መሆኑን፣ በእርሱ የሚያምን እንደማይፈረድበት፣ በሱ የሚያምን የትንሣኤን ሕይወት እንደሚኖር መልእክቱ ይሄንን ያስተላልፋል። እንግዲህ በጌታ የተወደዳችሁ የሐናንያ የመጽሐፍ ቅዱስ
ኮሌጅ የዲግሪ ፕሮግራም ተማሪዎች በዮሐንስ ወንጌል ብቻ የተጠቀሱ 7ቱ ምልክቶች 7ቱ ታምራት ናቸው። ከታምራትነት በዘለለ ምልክት እያለ ሐዋርያው የሚጠቅሳቸው ዘመን ተሻጋሪ ኢየሱስ መሆኑን የሚናገሩ የሚያብራሩ የሚያስረዱ እሱ የእግዚአብሔር ልጅ እሱ ከዘላለም የነበረ እሱ ንጉስ እሱ አምላክ መሆኑን የሚያስረዱ ናቸው እና በኮርስ ማቴሪያላችሁ ላይ በስፋት ተብራርቶ ታገኙታላችሁ። እኔ ዋና ዋና ነገሮችን ያነሳሁት በነገር ሁሉ የረዳን እግዚአብሔር የተባረከ ይሁን። በሚቀጥለው ክፍለ ጊዜ ደግሞ 6ኛውን ክፍል ይዤ የምቀርብ ይሆናል። ጌታ ይባርካችሁ ይጠብቃችሁም።